ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። ቢትኮይን የመጨረሻው የቤር ማርኬት ካፒቹሌሽን። በዛሬው ቪዲዮ ሰፋ ያለ ነገር ነው የምናደርገው። ከሾርት ተርም ፕራይስ አክሽን ወጣ ብለን የሚቀጥሉት ወራት ማለት በጣም ኢምፖርታንት ወራት ናቸው። ይህ ያለንበት ኦገስት እና ሴፕቴምበር እንዲሁም ደግሞ የመጀመሪያው ሳምንት ኦፍ ኦክቶበር እንበለው። እነዚህ ወራት በጣም ኢምፖርታንት ስለሆኑ ምን አሰብኩኝ፣ የዛሬውን ቪዲዮ ፕሪፓሬሽን ነው የምናደርገው። preparation to the market cycle low ወደ ማርኬት ሳይክል ሎ የምንሄድበትን ዝግጅት ቪዲዮ ነው የሚሆነው። በጣም ኢንትረስቲንግ የሆነ ቪዲዮ ነው የሚሆነው። ይህ ቢትኮይን ኢትዮጵያ ነው፣ ስሜ ሮቤል አለሙ ነው። በጣም ኢምፖርታንት የሆኑ ቻርቶች አሳያችኋለሁ። ሳይክሉ የቱ ጋር ነን ያለው ነው የሚለው ነገር በደንብ እናወራለን። እንዲሁም ቪዲዮ መጨረሻ አካባቢ ላይ ሾርት ተርም ማለትም በዚህ ወር ምን ኤክስፔክት እንደምናደርግ በደንብ ዲስከስ እናደርጋለን። በጣም ኢምፖርታንት የሆነ ቪዲዮ ነው ጋይስ፣ እንዳያመልጣችሁ ሙሉ መመልከታችሁን እንዳትረሱ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ቪዲዮ የምትወዱት ከሆነ ላይክ እየተደረገ ይለፍ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እየተደረገ ይለፍ ጋይስ። ወደ ዛሬው ቪዲዮ በቀጥታ እንሂድ። አሁን ምንድነው የምንመለከተው? እዚህ ጋር የቢትኮይን ሪስክ ሌቭል ላይ እንገኛለን። ኦኬ ሂስቶሪካል ፕራይስ አክሽኑን እና ሪስክ ሜትሪኩን እዚህ የቢትኮይን ኢትዮጵያ ቻናል ላይ በጣም ብዙ ጊዜ አውርተናል እና እንደምታዩት የሚያሳየን በሰማያዊ የምታዩት የቢትኮይን ፕራይስ ነው። በቀይ የምትመለከቱት የሪስክ ሌቭሎች ናቸው የቢትኮይን። ይህ ሪስክ ሌቭልን ተጠቅማችሁ አሪፍ ኢንቨስትመንት ሎንግ ተርም የቱ ጋር መግባት እንዳለብን በደንብ ያስረዳናል። አሁን ምን ሪስክ ሌቭል ነው ያለ ነው የሚለውን እስቲ እንመልከት። እዚህ ጋር እንደሚያሳየን 0.365 ላይ ነን ያለ ነው። ኦኬ ኢን ጀነራል ቤር ማርኬቶች ሎዎቹን ፎርም የሚያደርገው ቢትኮይን በአንድ ዓመት 3 ዓመት ወደ ላይ 1 ዓመት ወደ ታች እንደሚሄድ ታሪክ እንደሚያሳየን ታውቃላችሁ። ይህ 2014 ጀምሮ ያለው የፕራይስ አክሽን ነው ይህንን ነገር ዲክቴት የሚያደርገውና የሚያሳየን። እዚህ ጋር መመልከት ትችላላችሁ። ቢትኮይን እዚህ ጋር ቶፕ አደረገ 2014 ላይ Q4 ላይ። ከዛ በኋላ ማርኬት ሳይክል ሎውን አፕሮክሲሜትሊ ከአንድ ዓመት በኋላ ነው ያገኘው። እዚህ ጋር ተመሳሳይ ነገር 2018 ላይ ቶፕ አደረገ 3 ዓመት ወደ ላይ ከሄደ በኋላ እዚህ ጋር ቶፕ አደረገ። ከዛ ማርኬት ሳይክል ሎውን በዛው ቶፕ ባደረገበት ወር ውስጥ ነው ቦታውን ያገኘ ነው። እዚህ ጋር we had a mid cycle ወደታች የሄድንበት ጊዜ ነበረ። ይህ ነገር ተመልሶ ሊፈጠር ይችላል። አዎ ክራይሲስ የሚኖረን ከሆነ። ከዛ ደግሞ እዚህ ጋር 2022 ላይ ተመሳሳይ ነገር አይተናል። ኖቬምበር ላይ ቶፕ አደረግን። ኖቬምበር ላይ ከአንድ ዓመት በኋላ ቦታማችንን ፎርም አደረግን። አሁን ወደ 2026 ቤር ማርኬት 2025 ኦክቶበር ወር ላይ ቶፕ አደረግን። ኦኬ አሁን ስለዚህ የኛ ሎዋችን የሚፈጠረው ፕሮባብሊ በመጀመሪያው ሳምንት ኦፍ ኦክቶበር ውስጥ ነው የሚሆነው። በመጀመሪያው ሳምንት ውስጥ ሞረለስ ነው ሊፈጠር የሚችለው እስከ 10 ኦክቶበር ልንል እንችላለን። ስለዚህ ብዙ ጊዜ አልቀረም። እንደምትመለከቱ በጣም ትንሽ ጊዜ ነው የቀረን። ቤር ማርኬቱ ፋይናሊ ሊያልቅ ነው። ስፖት አኪሙሌት እናደርጋለን። ሎንግ ፖዚሽኖችን በደንብ እንከፍታለን። ኮምፎርታብል ሆነን ማርኬቱን አናላይዝ ማድረግ እና ወደ ላይ እንደሚሄድ እርግጠኛ መሆን እንችላለን። ኒው ኦል ታይም ሃይ እንሄዳለን ተመልሰን አንሄድም? እሱም በሌላ ቪዲዮ ላይ በጣም በሰፊው ዲስከስ ማድረግ እናንተ ጋር የምፈልገው ነገር ስላለኝ ነው። እሱ ላይ ሌላ ቪዲዮ ላይ እንመለሳለን። ነገር ግን ቦተም እንደምናደርግ እናውቃለን። እሱን እርግጠኛ ሆነን ማወቅ እንችላለን። ኦኬ እርግጠኛ ስላችሁ 100% እርግጠኛ መሆን ምንም ነገር ላይ አይቻልም። ማርኬት ላይ ያለ ነው። ነገር ግን ይህ ቻርት አለ እዚህ ጋር የምትመለከቱት ቻርት ቢትኮይን መች ፒክ እንደሚያደርግ ኤግዛክትሊ ፕሪሳይዝሊ ነው የነገረን። እንደምትመለከቱት ካለፉት ሁለት ሳይክል ጋር በጣም በአንድ ሳምንት ልዩነት ውስጥ ነው። በ1060 ምናምን ቀን ላይ ነው ቢትኮይን ቶፕ ያደረገው። በቢጫ የምትመለከቱት የ2018 ነው። በአረንጓዴ የምትመለከቱት የ2022 ነው። ከዛ ይሄንን ወደ ቦተሙ ድራግ ስናደርገው ምን ያሳየናል? አሁን ቶፕ ካደረገን በኋላ ቦተማችንን ፎርም ወደምናደርግበት ጊዜ እየደረሰ ነው። ለዚህም ነው ይሄንን ቪዲዮ ቀድሜ መስራት የፈለኩትኝ፣ ለእኛም ፕሪፓሬሽን እንዲሆን የፈለኩትኝ። ኦኬ የአሁኑን ሪስክ ሌቭል ስንመለከተው አሁን ያለንበት 0.364 ነው ብለናል። ቤር ማርኬት ሎዎቹን ፎርም የምናደርግበትን ሪስክ ሌቭሎች በዚህ በከለር ኮዱ በደንብ ላሳያችሁ፣ ምክንያቱም ግልጽ ሆኖ ስለሚያሳየን ነው። እንደምትመለከቱት አሁን ይህንን እናንሳና ሁሉንም እናንሳውና ምን እናደርጋለን? 0.0 ከ0.0 እስከ 0.1 ድረስ ያለውን ሪስክ ሜትሪክ ቢትኮይን የደረሰበትን ታይሞች እንመልከት። 2014 ነበር መጨረሻ ታይም ይህንን ያየነው ሪስክ ሌቭል። ኦኬ ይህ ነገር ሊፈጠር ተመልሶ አይችልም። ፕሮባብሊ ሪስክ ሌቭሉን የዚህ ላይ እንደርስ አንችልም። ስለዚህ ከ0.1 ግን 0.2 ላይ ነው። እስቲ እዚህ ጋር ስታዩ ሁሉም ቤር ማርኬት ሎዎች ቢትኮይን እዚህ ሌቭል ላይ ደርሷል። this is really interesting። በጣም ወሳኝ የሆነ ዴታ ነው የሚያሳየን እዚህ ጋር። ለምን መሰላችሁ? ተመልከቱት 2022 ላይ ቤር ማርኬት ሎዋችንን ፎርም ያደረግንበት፣ 2020 ላይ ኮቪድ ብሬክዳውን ሲኖረን፣ 2018 ላይ ቤር ማርኬት ሎዋችንን ፎርም ስናደርግ፣ 2014 ላይ እዚህ ጋር ፕሪ
2011 አካባቢ የነበረው ቤር ማርኬትን ኮንሲደር ማድረግ ከፈለጋችሁ ተመሳሳይ ነገር ያሳየናል። እስካሁን ድረስ እዚህ ሪስክ ሌቭል ላይ ደረስን። ኦኬ 0.3 ላይ ደርሰናል። ነገር ግን ያ የቤር ማርኬት ሎውን እውነትም ያንን ሎው የምናገኝበት ታይም ላይ አልደረስም። ያ 0.2 በታች የሆነው ሪስክ ሌቭል ምን አይነት ፕራይስ ኮሪስፖንደንስ አለው የሚለውን ነው ማየት አለብን። ደግሞ 0.2 ላይ የምንደርስ ከሆነ 41300 የአሜሪካ ዶላር እንደሆነ ያሳየናል። ኦኬ ሶ ይህ የሚያሳየን ወደዚህ ፕራይስ አክሽን ልንሄድበት የምንችልበት ፕሮባቢሊቲ በጣም ሃይ ነው። ኦኬ ግን ይህንን ስንመለከት ከኖርሙ ማለትም ኖርማሊ ከሚፈጠረው ነገር እንዴት ነው ይህ ነገር ኖርማል ነው? ከቤር ማርኬቶቹ እንደምትመለከቱት አሁን የተሻለ እየሆኑ ነው ቤር ማርኬቶቹ። ለምሳሌ ከዚህ ሃይ እስከዚህኛው ሎ ቢትኮይን 86% ነበር የወረደው። ከዚህኛው ሃይ let's see የ2018 ነው እስከ ሎ ድረስ 83% ነበር፣ እየቀነሰ ነው እንደምትመለከቱት። ከዚህኛው ሃይ ከ2022 ሃይ እስከ 2021 ሃይ እስከዚህኛው ሃይ 77% ነው። ወደ 40 ስንት ነበር ያለው? 41000 የአሜሪካ ዶላር ቢትኮይን ከሄደ ምን ያክል ፐርሰንት ከኦል ታይም ሃይ ወረደ ማለት ነው? let's see ወደ 41000 66%። በጣም አሪፍ የሆነ ከዚህ ከኛ ኮንሲደሬሽናችን የቀደመና በጣም ኢን አኮርዳንስ የሆነ ነገር ነው። ስለዚህ ይህ ሊፈጠር የሚችልበት ፕሮባቢሊቲ አለ፣ መዘጋጀት አለብን። ስለዚህ ፖዚሽኖቻችን ምን ሊሆኑ ይችላሉ? ስፖት አኪሙሌት ማድረግ መጀመሪያ ያለበት ታይም እየደረሰ ነው። አንድ ሁለተኛ ሌላኛው ማሳየት የፈለኩትኝ ይህ ኦገስት ወር ኦሬዲ ፖዚቲቭ ሆኗል። ኢን ጀነራል ግን ሚድ ተርም ይርጋ ይሄንን እናሳያችሁ። ሚድ ተርምስ ማለትም ቤር ማርኬት ይሮች ኦገስት እና ሴፕቴምበር they are the worst። በቃ መጥፎ የሚባሉት ወሮች በቢትኮይን ታሪክ እዚህ ጋር በደንብ ተመልከቱት ጋይስ። መጥፎ የሚባሉት ወሮች እነዚህ ሁለት ወሮች ናቸው። አቬሬጁ ከታች ይታያችኋል አይደለ? ቀይ የሆኑበት ናቸው። በጣም እርግጠኛ ነው ይህ ነገር በታሪክ የሚያሳየን አትሊስት በቤር ማርኬቶቹ በአሁኑ ሊለወጥ ይችላል ያ ነገር። ግን እኔ ከትሬንዱ ከዚህ ፎር ይር ሲክሊካሊቲ ወጥቼ ማሰብ አልፈልግም። ባለው ነገር መስራት ካልተበላሸ አንድን ነገር እናስተካከል ብለን እንሞክር እስካለ ድረስ በዛ እንሂድ ነው የኔ አመለካከት። ኦኬ ስለዚህ ኦሬዲ ይህ ግሪን መሆኑ ምን ይሰጠናል? ከትሬዲንግ ፐርስፔክቲቭ ሾርት ማድረጊያ ፖዚሽኖችን እንድንከፍትና እንድንዘጋጅ ያደርገናል። 2022 ላይ ምን ተፈጠረ? ምክንያቱም የሆኑ ቤር ማርኬት ከ2018 እና ከዚህኛው ጋር በጣም ተመሳሳይ እንደሆነ ታውቃላችሁ። ወደ ይር ትሬት አርዋይ እንሂድና ኦኬ 2026ን እናምጣው 2022ን እዚህ ጋር መልሰን እንክተተው። ምን አደረገ ቢትኮይን? ወደ ኤርሊ ኦፍ ኦገስት ላይ ሴል ኦፍ አደረገ እንደሆኑ እንዳደረገው። ከዛ በኋላ ግን እስከ 13 እስከ 14 እስከ 15 ድረስ እስከ 15 ኦፍ ኦገስት ድረስ ራሊ አደረገ። ከዛ በኋላ ሲግኒፊካንት ድሮፕ አደረገ። ቻርቱ ላይ ሄደን ፕሪሳይዝሊ ምን እንዳደረገ እስቲ እንመልከተው። let's take this off። ተመልከቱት ቢትኮይን ምን አደረገ እዚህ ጋር ሲግኒው። ይህ የሰመሩ ራሊ ነበር የቢትኮይን። ሌት ጁን ላይ ቶፕ ካደረገ በኋላ ትንሽ ድሮፕ አደረገ። ከዛ በኋላ ስላይትሊ ሃየር ሄደ። ከዚህኛው ሃይ ትንሽዬ ወደ ላይ ከፍ ብሎ ሄደ። መሽኖ ቶፕ ያደረገው 15 ኦፍ ኦገስት 15 ኦፍ ኦገስት ላይ ማለትም በዚህ በሚቀጥለው ሳምንት ላይ ወደ ሚድ ኦፍ ኦገስት ላይ ምን የሚወጣ ዴታ አለ? እስቲ ስታስቡ ይህንን ማርኬቱን እንደዚህ እንዲደገም ሊያደርግ የሚችል ነገር ሊኖር ይችላል። ዴታዎችን ስመለከት ደግሞ ይህንን አገኘው። ተመልከቱት ይህንን ጋይስ በጣም ኮኢንሲደንሻሊ I'm not really precise, let's see በዚህ ወር let's see እዚህ ጋር አለ ተመልከቱት 13 ኦፍ ኦገስት ላይ ምን ይወጣል? የኢንፍሌሽን ዴታ ያያችሁት ነው። ኮር PPI ኢኒሺያል ጆብለስ ክሌምስ ኮር PPI እነዚህ ዴታዎች እንዳለ የኢንፍሌሽን ዴታ ይወጣል። ለምን ይሄ ነገር ኢንትረስት ሊያደርገን ይችላል? ለምንስ ሊፈጠር እንደገና ይችላል ይሄ ነገር? እንደምትመለከቱት ባሳለፍነው ወር check it out US ኦይል ደግሞ ከፍ ባለ ቁጥር ምን እንደሚፈጠር ታውቃላችሁ። ኦይል እንዴት ወደ ላይ እንደሄደ ራሊ እንዳደረገ ተመልክታችኋል። ስለዚህ ኢንፍሌሽን ስኬሮች ተመልሰው ወደ ማርኬቱ ይመጣሉ ማለት ነው። ኦኬ ስለዚህ I think አሁን ነገ by the way ላይቭ ስትሪም እናደርግ ይሆናል ጋይስ። የጆብ የአንኤምፕሎይመንት ሬት ይወጣል። ላይቭ ስትሪም እናደርግ ይሆናል ሁሉ ጊዜ እንደምናደርገው። የኢንፍሌሽን ዴታውን I don't know if I can ስለማይመቸኝ ነው የዛ ጊዜ። ግን ያ ኢንፍሌሽን ዴታ ማርኬቶችን ወደ ኋላ የሚመልሳቸው ይመስለኛል። ለምን ያ ኢንፍሌሽን ዴታ ሃይ የሚሆን ከሆነ የሴፕቴምበሩ
FOMC ሚቲንግ ላይ ኢንትረስት ሬት እንዲጨምር ፕሮባቢሊቲውን እየጨመረ ያመጣል ማለት ነው። ሶ ማስተዋል ያለባችሁ ነገር ማርኬቱን የሚወስነው ማለት ማርኬቶችን የሚመራው ፌደራል ሪዘርቭ አይደለም፣ ማርኬቱ ነው ፌደራል ሪዘርቭ የሚመራው። ምን ማለት ፈልጌ ነው እንደዚህ ስላችሁ? let's go to US interest rate. Okay, I want to show you something. US interest rate እዚህ ጋር አለላችሁ አይደለ? So let's take off these drawings. let's talk the bull market support band እናንሳውና እዚህ ጋር ምን እንጨምራለን? ይሄ አሁን እዚህ ጋር የምትመለከቱት የዩኤስ ኢንትረስት ሬት ነው። የዩኤስ 2 ዓመት yield ወይም ቦንዱን እዚህ ላይ እንጨምርበታል። ኦኬ እዚህ ጋር ጨመርን። ሴም ስኬል ላይ እናድርገው። let's see ይሄንን ሴም ስኬል ላይ እናድርገውና we just go right here, we put on move to A. okay so በዚህኛው በፐርፕል የምታዩት ከለር የምታዩት የኢንትረስት ሬት ያለበት ፖዚሽን ነው። ይሄኛው ደግሞ የሚያሳየን የ2 year yield ነው። አንድ ነገር ኖቲስ ማድረግ አለባችሁ። ሁሉ ጊዜ የፌደራል ሪዘርቭ የሚከተለው የዚህኛውን የ2 year yieldውን የፕራይስ አክሽኑን ነው። ኦኬ ተመልከቱት። አሁን ለምሳሌ እዚህ ጋር let me show you ልክ እዚህ ጋር the 2 year yield መጨመር ጀመረ ወደ ላይ አይደለ? እዚህ ጋር ሁለቱም ፖዝ አደረጉ፣ መጨመር ጀመረ። ምን አደረገ? the federal reserve ቆመና ትንሽ ከጠበቀው በኋላ መጨመር ጀመረ። እሱ እዚህ ጋር ተመልከቱት the 2 year yield መቀነስ ጀመረ፣ the interest rate አብሮት ትንሽ መቀነስ ጀመረ። አሁን ከሱ በላይ ነው ያለው። ስለዚህ ይህ እንደሚጨምርና ወደ ላይ እንደሚሄድ ያሳየናል። ኢንትረስት ሬት ፕሮባቢሊቲው የመጨመሩ 50-50 ላይ ይገኛል በአሁኑ ሰዓት ላይ። ስለዚህ ይህ ደግሞ ማርኬቶችን ስኬል ሊያደርጋቸው ይችላል። ሶ ኢን ጀነራል ያለንበት ሲቹዌሽን በማርኬቶች ጉዳይ አሁን ያለንበት ሲቹዌሽን ወደ ቤር ማርኬት ሎ ፎርሜሽን ላይ ነን ያለነው። ይህንን እናውቃለን። ለዚህ መዘጋጀት ስላለብን ነው። ስለዚህ በኦገስት ወር ምን እንጠብቅ ነው ዋነኛው ጥያቄ። የኦገስት ወር ውስጥ ምን እንጠብቅ? ወደ ቻርታችን እንመለስና ምን እንደሚያሳየን ነው። እንደምትመለከቱት ቢትኮይን በዚህ ወር ላይ ማለትም በኦገስት ወር ላይ ይሄንን እናንሳው። wait a second በኦገስት ወር ላይ ራሊ እያደረገን ነው፣ ወደ ላይ ለመሄድ እየሞከርን ነው። let's go here, I think it's better እዚሁ ላይ አዲስ ቻርት መስራት እንችላለን። ፊክስድ ሬንጅ ቮሊዩሙን ብንሰራና ብንመለከተው አሁን ያለንበት ሲቹዌሽን ላይ ከቫልዩ ኤሪያ ሎው ጋር አልደረስንም። የነገርኳችሁ የነበረው ቴሌግራም ቻናል ላይ ጆይን ካላደረጋችሁ ጋይስ ጆይን አድርጉ። ቴሌግራም ቻናላችን እዚህ ጋር አለላችሁ። you can find it right here and it's a really interesting channel. ሊንኩን ባዮ ላይ ታገኛላችሁ። ጆይን ካላደረጋችሁ ጆይን አድርጉ። እዛ ላይ ብዙ ነገሮችን ዲስከስ የምናደርግ ይሆናል። ዛሬም ፖስት አድርጌላችሁ ነገር ነበረ ቢትኮይን ትንሽ ቡሊሽ እንደሆነ ያሳየናል ብዬ ነበር በሎወር ታይም ፍሬሙን ስንመለከተው። let me show you on the order flow ሄደን ስንመለከተው let's see Bitcoin and the 1 hour ላይ ስትመለከቱት በጣም ሎ ፈንዲንግ ሬት ላይ ነን ያለ ነው። የቢትኮይን ፕራይስ ሆልድ አፕ እያደረገ ነው ሬላቲቭሊ እንደምትመለከቱት፣ ግን ብዙ ሰዎች ሾርት ለማድረግ እየሞከሩት ነው ማርኬቱን። ሶ ፈንዲንግ ሬት ኔጌቲቭ ሆነ ደግሞ ኦቨር ሾርትድ እንደሆነ ነው የሚያሳየን ማርኬቱ። ስለዚህ ሾርት ስኩዊዝ ወደ ላይ በደንብ ልንሄድ የምንችልበት ፕሮባቢሊቲ ከፍ እያለ ይመጣል። ወዴት ነው ልንሄድ የምንችለው? የመጀመሪያው ሎኬሽናችን የሚሆነው እዚህ ጋር ቢልድ አፕ ያደረግነው ሊኩዊዲቲ መውሰድ ነው። ኦኬ ነገር ግን the best ማለትም ሾርት ፖዚሽን ለመክፈት ምርጥ የሚሆንልን እና በጣም እኔ እዛ ጋር ብንደርስ የእውነት ደስ የሚለኝ እዚህ ሎኬሽን ላይ ነው። በጣም በብዙ ነገሮች ኮንፍሉዌንስ ፖይንት ነው። ተመልከቱት 200 ዴይሊ ሙቪንግ አቨሬጁ አንከርድ ቪዋፕ አለ። የአንከርድ ቪዋፕ ከየት ነው የሚመጣው? ከ97000 አንከር ያደረግነው ነው። ቤር ማርኬት ሬዚስተንስ ባንዱ አለ። አይ ዶንት ኖ ቢትኮይን እዚህ ላይ የሚደርስ ከሆነ ከደረሰ ግን it's just the lifetime opportunity ቢትኮይን ሾርት ለማድረግ ታሪክ እንደሚያሳየው። ኦፍ ኮርስ እንድታስተውሱ የምፈልገው ነገር ይህ ፋይናንሻል አድቫይስ አይደለም። እኔ በራሴ ገንዘብ የማደርገውን ነገር ነው እናንተ የምነግራችሁ። አናሊሲሱን ተጠቅማችሁ እናንተ ደግሞ የራሳችሁን ዲሲዥን መወሰን ትችላላችሁና እኔ ምንም አይነት ፋይናንሻል አድቫይዘር አለመሆኔ አንድ ምንድነው ራንደም ጋር ነኝ ኢንተርኔት ላይ ቪዲዮችን የምሰራና don't take it to the bank at least የኔን ምላችሁ ነገርና የኔን አናሊሲስ ነው ሼር ማድረግላችሁ። the best long in position I was saying በቴሌግራም ቻናላችን ላይ እዚህ ቫልዩ ኤሪያ ያለው አካባቢ ላይ ከደረስን ነበረ። ነገር ግን አሁን ከፒኦሲው በላይ ሄደናል። ከዚህኛው ማርኬት ቪው በላይ ሪቴስት እያደረግን ነው። ስለዚህ the next obviously best shorting opportunity ወደ ላይ ማንሄድ ከሆነ እዚህ ሊኩዊዲቲ ጋር ማንወጣ ከሆነ it will be here እዚህ
ቀዩ ያደረጉበት ቫልዩ ኤሪያ ሃዩ ነው። ይህንን ሌቭል ደግሞ ማለፍ የምንችል ከሆነ ወደዚህ ሊኩዊዲቲ እንሄዳለን ማለት ነው። ቀስ በቀስ ወዴት እንደሚሄድ ፕራይስ አክሽኑ የምንመለከት ይሆናል። አልት ኮይኖች ተመሳሳይ ነገር ነው ፎሎ የሚያደርጉት። ኢቴሪየም ኢዝ ኢንትረስቲንግ። ሾርት ለማድረግ ኢቴሪየምን እያሰብኩኝ ነው ሞር ፖዚሽኖችን ለመክፈት፣ ምክንያቱም ስትራግል እያደረገ ነው እዚህ ሪጅን ላይ። ምክንያቱም እዚህ ከፌብሩዋሪ ጀምሮ እስካሁን ድረስ ያለውን ሬንጅ ቮሉም ፕሮፋይሉን ብትሰሩት እዚህ ጋር ፒኦሲ አለ 1933 ኦኬ። ተመልከቱት እንዴት ይህ ሪጅን እዚህ ጋር ከደረሰ በኋላ በጣም ከባድ እንደሆነ። ይሄ ደግሞ የፕሪቪየስ ሬንጁ ፖይንት ኦፍ ኮንትሮል ነው 1966። ይህንን ሪጅን የሚያልፍ አይመስለኝም ኢቴሪየም ፎር ናው እዚህ ውስጥ ስታክ የሚሆን ይመስለኛል። ስለዚህ እነዚህ አሪፍ ሾርት ፖዚሽኖች ናቸው የሚሆኑት። ሌሎቹ ኮይኖች ሞር ኦር ሌስ ተመሳሳይ ነገር ናቸው። አልት ኮይኖች ብሊድ ያደርጋሉ ፕሮባብሊ እንደምታዩት ስዊት ጀስት ጎይንግ ዳውን፣ ኤክስአርፒም ተመሳሳይ ነገር። ሶ ፎር ናው ማይ ፎከስ የእውነት ለመናገር ፎከስ እያደረግኩ ያሉት ቢትኮይን ላይ ነው። እዚህ አካባቢ ላይ ቢመጣልን ያው ማስወስ ያለባችሁ ማርኬቱ የምንፈልገውን ነገር አይደለም የሚሰጠንን ነገር ነው የምናየው። ስለዚህ ኔክስት ማየት ያለብን ፖዚሽኖች ምንድን ናቸው? ሁለት ነገሮች ነግሬያችኋለሁ። ከዚህ ከቫልዩ ኤሪያ ሃዩም ኮረስፖንደንስ ያለን ከዚህኛው ሃይ ቱ ዲስ ሎ ብትሄዱና ፊብ ሪትሬስመንት ብትሰሩ ቫልዩ ኤሪያ ሃዩ ላይ ማንደርስ ከሆነ the first resistance is here። ሁለት ጊዜ መተር ሪጀክት ተደርገናል። ጎልደን ፖኬት አለ እዚህ ጋር 65300 65400 አካባቢ ላይ። ይህ ዋነኛው ነገር ነው። ዋነኛው ሬዚስተንስ ሆኖ ይሄዳል። ከዚህ በኋላ ምን እንደሚፈጠር አብረን እናያለን ማለት ነው። 2022ን አመሳክረን ነው ይሄንን ነገር ይሆናል እያለን ያለ ነው። ምክንያቱም የር ቱ ዴት አርኦአይውን አቨሬጁን ብንመለከተው ኖርማሊ እንደምታዩት ቅድምም አሳይቻችኋለሁ ኦገስት ሬድ ሆኖ ነው የሚያልቀው። ሚድተርም ኢሹን እዚህ ጋር ብናደርግና ስታንዳርድ ዲቪዬሽኑን ብናየው ሞር ኦር ሌስ ይህንን እየተከተለ እንደሆነ ታያላችሁና ከዚህ በኋላ it's just a downward sloping በጣም ወደታች ቀጥታ ነው የምንሄደው እንደምታዩት። እና so I would guess የሚቀጥሉት ወራት አሪፍ ማለትም በዚህ በኦገስት በተለይ እንደ 2022 የሚከተልልን ከሆነ አሪፍ ሾርት ፖዚሽን መክፈት የምንችልበት ጊዜያት እየደረሰ ነው። ስለዚህ አትሊስት ገንዘባችንን ማልቲፕላይ አድርገን ያ ታይም ሲደርስ ገንዘባችንን በደንብ ስፖት ላይ ገዝተን ማስቀመጥ እንድንችል ያግዘናል ብዬ ስለማስብ ነው ይህንን ቪዲዮ እየሰራሁት ያለሁት። ሌላ ኢምፖርታንት የሆኑ ቻርቶች አሉ የሆነ ለመናገር ከዚህ በኋላ ያሉት ሙቪንግ አቨሬጆች ወዴት እንሄዳለን የሚለውን ዲቴክት የሚያደርጉልን ነገሮች አሉ። አሁን 200 ዊክሊ ሙቪንግ አቨሬጅ አለ። ከ200 በኋላ 300 ነው አይ ቲንክ the other important support line ከዚህ በኋላ የሚኖረን። በአሁኑ ሰዓት ላይ ወደ 300 ከሄደን 55000 ነው። 350ው 48000 ነው። 400ም ደግሞ እዛው ጋር ወደ 43000 ላይ ነው ያለው። we also have this new chart here on the cryptoverse asymmetric quantile regression fan። ይሄኛውን ፋን የሚያሳየን the maximum ወደታች ሊሄድ የሚችል የሚለውን የሚያሳየን 42000 አካባቢ ነው። ወደ 41000 ያ ሪስክ ሌቨል 0.2 ብሎ ነው የሚያሳየን። ተርሚናል ፕራይስን ብንመለከተው የቢትኮይንን the realized price እና balance ፕራይሱ የሚያሳዩን ፕራይስ ሌቨሎችም አሉ። እነሱም ኢንትረስቲንግ ሆነ ይገኛሉ። እንደምታዩት ቢትኮይን ሁሉ ጊዜ ወደ እነዚህ ሌቨሎች አትሊስት መጀመሪያ ወደ realized ከዛ በኋላ ወደ ባላንሱ ይሄዳል። የሪያላይዝዱ አሁን 52000 ላይ ይገኛል። ሚኒመም ኦፍ ታርጌት እዛ ጋር ነው፣ ከዛ በታች መውረድ። ከዛ ደግሞ ባላንስ ፕራይሱ 37000 ላይ ይገኛል። እነዚህ ሌቨሎች እናያለን አናይም አብረን የምንመለከት ይሆናል። ነገር ግን አንድ ነገር ኖቲስ ማድረግ ያለባችሁ አይኖ እነዚህ ፕራይስ አክሽኖች እነዚህ ፕራይስ ሌቨሎች በጣም ወርደው ነው የምታያቸው። 2018 ላይ አንድ ነገር ኖቲስ እንድታደርጉ ፈልጋለሁ። ቢትኮይን ቶፕ ካደረገ በኋላ 6000 አካባቢ ላይ ሰፖርት አገኘ አይደለ? እንደምታዩት እዚህ ጋር ላይ ቼክ ዲስ እዚህ 6000 ላይ ነው ሞር ኦር ሌስ አመቱን ሙሉ እንደዚሁ ፒንግ ፖንግ እያደረገ የመጣው እንደምትመለከቱት። ኦኬ ከዛ በኋላ ግን እዚህ 6000 ላይ ከቆየ በኋላ ወዴት ነው ሄደው? ተመልከቱት። እዚህ 6000 አካባቢ ላይ ነበረ፣ ቀጥታ ወዴት ነው ሄደው? ዳምፕ ሲያደርግ ወደ 3100 ነው። እዚህ ጋርም ተመልከቱት። ቢትኮይን እዚህ ጋር ቶፕ ካደረገ በኋላና 6000 እንደ ሰፖርት ለረጅም ጊዜ ከያዘ በኋላ አያችሁት፣ እዚህ ጋር ሎዎቹን ፎርም ያደረገበት ሪጅን 6000 ነበር። ከዛ በኋላ ግን ኢቨንቹዋሊ ኮቪድ ይፈጠራል እያልኩ አይደለም። ወዴት ግን ሄደ? ወደ 3800። አሁን ያለንበትን ፕራይስ አክሽን ስትመለከቱት 60000 እንደዚህ መያዛችንን 60000 ሰፖርት እንደዚህ ይዘነው እየቆየን ያለ ነው። በማንኛውም ሪዝን ሊሆን ይችላል። ምን ሊፈጠር አላቅም፣ ምን ሊፈጠር እንደሚችል ግን ወደ ሎወር ፓርት ኦፍ ዲ
30s ከሄድን ራሱ we are still in the realm ማለት ኖርማል ዳውንተርን ላይ ነን ያለነው still ገባችኋል 77% ነበር የላስት ቤር ማርኬት ይሄኛው 70% የሚሆን ከሆነ it's really normal so ይሄንን ነገር ነው ለማሳወቅ የፈለኩትኝ ጋይስ የዛሬውን ቪዲዮ እንደዚህ ብለን እንጨርስ የኦገስት ራሊ ምንም የትም ደረሰ የት ማየት ያለብን ፕራይስ አክሽን ነገራችኋለሁ ግን I'm going to be going heavy short ይሆናል ለመናገር በትልቁ ሾርት ፖዚሽኖችን በደንብ መከፍትበት ሲዝን እየደረሰ ነው መጠብቀው እስከ ግማሽ ኦፍ ኦገስት ነው ኦገስት ሬድ ሆኖ የሚያልቅ ከሆነ ማንኛውም ራሊ ሾርተብል የሆነ ራሊ ነው the bigger the better ወደ ላይ ሞር የሚሄድልን ከሆነ ቢትኮይን በጣም ደስተኛ ነኝ ምክንያቱም ሪተርን ያሪፍ ይሆናል ሾርት ስናደርገው ሶ ወዴት እንደሚሄድ እናያለን ቫልዩ ኤሪያ ሃውን ተመልከቱት ጎልደን ፖኬቱን ተመልከቱት ያንን ክሊር አድርገን ወደ ላይ ፓምፕ ማድረግ ምንችል ከሆነ ማለትም ደግሞ የነገው የአንኤምፕሎይመንት ዴታ ዊከር የሆነ አንኤምፕሎይመንት ዴታ የሚወጣ ከሆነ የሬት ከት ፕሮባቢሊቲውን ይቀንስልናል ማርኬቶች ቡሊሽ ይሆናሉ ወደ ላይ ሄዳሉ ነገ አብረን ምንመለከት ይሆናል ይሄ ዴታ ሲወጣ ላይቭ እዚህ ቢትኮይን ኢትዮጵያ ቻናል ላይ ነገ ማሳውቃችሁ ይሆናል ያው ሰዓቱን በኢትዮጵያ ሰዓት አቆጣጠር 2 ሰዓት ተኩል ነው መሰለኝ አይደል የሚወጣው ኖ 9 ሰዓት ተኩል ሶሪ 9 ሰዓት ተኩል ሶ የዛ ሰዓት ላይ እዚሁ ቢትኮይን ኢትዮጵያ ቻናል ላይ እንገናኛለን ስሜ ሮቤላ ደግሞ ነው ለቻናሉ ዲስኮናችሁ ሰብስክራይብ ማድረጋችሁን እንዳትረሱ I hope this video was useful ከትሬዲንግ ፐርስፔክቲቭ ትንሽ ወጣ ብለን የማርኬት አናሊሲስ በደንብ እንድናደርግ ስለፈለኩ ነው ይሄንን ቪዲዮ ሰራሁት ይመቻችሁ መልካም ቀን መልካም ሐሙስ ይሁንላችሁ ቻው ቻው